ቀኔን ልጄን ከልጄ ጋር ቆመችውን ለምን አትገለኝም? የእሷ ነገር እኮ በቃ አለቀ። ጨረስኩ እኮ መረቅኳት እኮ። ከዚህ በኋላ ሊያየን ሊያሹን መድኃኒዓለምን አልናገራት። የክፉ ቀኔን ስትናገርኝ ላስት በቃ እኮ ለእኔ እኮ ሰው እኮ ተለየ እኮ ለዩዋችሁ እኮ ማን እኔ ላይ ልናገራት አውጥታ ለምን አትረሽናችሁ? የልጄ እንደሚመለሰች እኔ እሷን እንዲያጠለጠልኩኝ ብታጠለጥለኝም እሷስ እሺ ገንዘብ አስቸግሯት ነው ለዩቱብ። ዛሬ እኮ ከክፉዎቹ ጎን እኮ አልቆመችም። የኔ እናት ተይኝ አይደለም። ለምን ዘር ማንዘርሽን ስትናገሩ ዳ ስትናገር አጨርስም። ሊያ እኮ ታሪክ ሰራች። ነገ መልሳ አትሰድበንም። ዛሬ እኮ ከኛ ጋር ቆማለች። እኔ ሊያሹ ልናገር ከዚህ በኋላ ባለጌ ነኛ፣ ስድ ነኛ፣ የበላሁበትን ወጭት ሰባሪ ነኛ። አንቺ ግማታ ለምን እያመጣች አታርድሽም? ምን አገባኝ እኔ ምን አገባኝ? ሰው መሆኗን እኮ አሳየችኝ። ያ የፈለገ ነገር እስከነ ምናምናች እስከነ ጸባችን ለልጄ እውነቷን እኮ የወጣችው እሷ ናት። አንቺ ግማታም ለምን አባሽ ነው የምናገርሽ? ለምን አውጥታ ትረሽንሽን? ዘር ማንዘርሽን መሳደብ አይደለም እያወጣች ልጆቹን ለምን አትቀነጣጥሳቸውም? እነዛ ልጆች ቀንጥሳ ከኔ ጋር ነው የቆመችው። ምን አገባኝ? እውነቱን የተናገረችው ውሸት እኮ አይደለም። ግን የቀሩበትን ምክንያት ይናገሩ። ከዛሬ ድረስ አልወዳትም ነበረ ታውቃላችሁ። አሁን ግን እናቴ ትሙት እንዴት እንደወደድኳት ታምናላችሁ? አያችሁ እንደዚህ አይነት ስቶሪ እንዴት እንደወደድኳት። ምን አይነት ጀግና ሴት ናት! በዚህ ደረጃ አልነበረ ምን እሷን አክሴፕት ማረጋት። ይሄ ንግግሯ፣ ወሬዋ፣ ምናምኗ በዚህ ጂ አይን ነበር ማያት፣ በእናቷ አይን ማርያምን ማያት የነበረው ሳቃት። እንደዚህ ኢንተርቪዋን ሞር ደግሞ ኢንተርቪዋን ስሰማ ሳምሪ የምትናገረውን ነገሮች በሙሉ እኔ በልጅ አባት ላይ ተናግሬያለሁ። ባይዘው እኔ ልጅን አባት እንደዛ ነው የምናገረው የነበረው አብሬውስ ነው። በጣም የሚገርማችሁ ነገር ሳምሪ የምትላቸው በአጠቃላይ ነበር እኔ የምለው። በጣም ላለመጨቃጨቅ ነገሮችን እንትን ላለ ማለት እሺ እላለሁ። ብዙ ጊዜ ተዋቸዋለሁ። ኖት ሳላደርግም ስራ መስራት ካለብኝ ሰራለሁ። በራሴ ማድረግ ያለብኝ ነገሮች አደርጋለሁ። ነገሮች ገፍተው ሲመጡ ደግሞ ጀግና ትሆኑና የውሳኔ ሰው ትሆናላችሁ። ለምን ብላችሁ መጠየቅ ስትጀምሩ የዛኔ እናንተ መጥፎ ሰው ትባላላችሁ። ሁሉም በህይወቱ ሲገባ ነው የሚገባው የሰው ነገር። እኔ ሳምሪ ውስጥን ራሴን ያየሁት ዞሬን አይደለም። አስተዋይ ሴት ናት፣ ጀግና ሴት ናት። ምን አባሽ አንቺ አሁን ሚዲያ ላይ ቁጭ ብለሽ ሳምሪን የምትሰድቢ ሰዎች በአጠቃላይ ወይ በኮመንት የምትሳደቢ ምናልባት 30 ዓመት 32 ዓመት 28 እርግጠኛ ነኝ የ2 ዓመት ልጅ የለሽም። ሳምሪን በኮመንት የምትሰድዋት በአጠቃላይ እርግጠኛ ሆኜ ነው የምነግራችሁ የ2 ዓመት ልጆች የላችሁ፣ የ3 ዓመትም የላችሁ፣ ከ27 በላይ ያላችሁ ናችሁ ሳምሪን እየዘለፋችኋት ያላችሁ። እናንተ በ27 ዓመት አልወለዳችሁ፣ ልጅ አልወለዳችሁ፣ ቤተሰብ አልመሰረታችሁ። አሁንም ሰው ቤት ጥገኛ ሆናችሁ ሰው እየሰራችሁ ነው የምትኖሩት። ስለ ህይወት አታውቁም። ራስን ስለማስተዳደር አታውቁም። በራስ ራስን ኑሮን ስለመምራት አታውቁም። የምታውቁት ምንድነው? ሚዲያ ላይ ቁጭ ብላችሁ ሰው በሚያወራው ኮመንት እየሰጣችሁ ህይወታችሁን መምራት ነው የምታውቁት። ሳምሪ ደግሞ በዚህ እድሜዋ 2 ልጅ ወልዳ አርግዛ አሳድጋ እናቱና ትዳር መስርታ የምትኖር ልጅ ናት። ወደዳችሁም ጠላችሁ 7 ዓመት እናቷ ፋኒን ተሰድበው ነበረ። ባይዘዌ ወንድ ልጅ በክብሩ አይደራደርም። አንድ እውነት ልንገራችሁ፣ እየቆየ ነው የሚገባችሁ። ወንድ ልጅ